ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በጣም ቀላል ቆንጆ የጾም አማራጭ የሽሮ ፍትፍት አብረን እንሰራለን። እስከ መጨረሻው ድረስ አብራችሁን ቆዩ። አመሰግናለሁ። የሚያስፈልጉኝን ግብአቶች እዚህ ጋር አጣጥቤ አዘጋጅቻለሁ። አሁን ቀይ ሽንኩርቱን በደንብ አድርጌ እንደዚህ ድቅቅ አድርጌ ከትፋለሁ። ከዛ በመቀጠል ቲማቲማችንን እንከትፋለን። በተመሳሳይ እንደዚህ ድቅቅ እያደረግን ሁሉንም ፍጥንጥን አድርገን እንከታትፋለን። ከዛ ቤዝል ወይም ደግሞ የበሶብላ ቅጠል እሱንም እንደዛ ከትፋለሁ ድቅቅ አድርጌ። ቃሪያ ማዘጋጅቻለሁ። አረንጓዴና ቀዩን ነው፣ በጣም ነው የሚያቃጥለው በተለይ ቀዩና ሁሉንም እንደዚህ ክትፍትፍ አድርጌ ከጨረስኩ በኋላ ያው ሽሮአችንን ደግሞ መቀላቀል እንጀምራለን። ሁሉንም ያው ከታትፌ ጨርሻለሁ። አሁን ሽሮውን ነው የምበጠብጠው ማለት ነው። በመጀመሪያ ውሃ የሚያስፈልገኝን መጠን ያው እንደ ብዛታችሁ ነው የሚወስነው ማለት ነው። ውሃ ጨምራለሁ። ከዛ ጨው ነው የጨመርኩትኝ። ጨውን በደንብ የኔ አንኳር ስለሆነ ያው በደንብ አድርጌ እንዲቀላቀል ካማሰልኩት በኋላ እዚህ ጋር ኦሊቭ ኦይል አድርጋለሁ። ያው ከዛ በመቀጠል አቼቶ በነገር እሱን አድርጌ ያለው ከዛ ግማሽ ሎሚ ውሃ ያለው እሱን ጨምቄ ካደረኩ በኋላ ሁሉንም እቀላቅለዋለሁ። ከዛ ሁሉንም ቀላቅዬ ከጨረስኩ በኋላ እዚህ ጋር ያው ምጥን ሽሮ አለኝ። አንድ 2 ሾርባ ማንኪያ ከግማሽ የሚሆን ነው ያደረኩትኝ። እሱን ጨምሬ ያው በደንብ አድርጌ እቀላቅለዋለሁ። ይሄ መምቻ እንግዲህ የእንቁላል መምቻ ነው፣ እንዳይጓጉል ያደርግልናል ማለት ነው። በሱ በደንብ አድርጌ ሽሮ እንዳይጓጉል እመተዋለሁ። ሽሮአችንን በደንብ አድርገን ብጥብጥ አድርገን ከመታ ነው በኋላ ያው በቃ እዚህ ጋር ምንም ኦርደር አያስፈልገውም። የከታተፍናቸውን ነገሮች እናመጣና እንጨማምራለን ማለት ነው። ከዛ ያው ሁሉንም ጨምረን እንደዚህ ከቀላቀልናቸው በኋላ እዚህ ጋር ያዘጋጀነውን እንጀራ እናደርጋለን። ከዛ በጣም እንዲደርቅ ስላልፈለኩኝ ብዙ እንጀራ አልጨምርበትም። እዚህ ጋር ደግሞ በጣም ይቅርታ 2 ራስ ነጭ ሽንኩርት ጨምሬያለሁ። ያው ቪዲዮ ስላልገባልን ብዬ ነው። ያው እንጀራን ስንጨምር እንዳናበዛው፣ ምክንያቱም ትንሽ ቆየት ሲል መጠጥ ስለሚያደርገው ፍትፍታችን እንዳይደርቅብን ያው ትንሽ ረጠብ ሲል ይመረጣል ማለት ነው። ከዛ እንደዚህ አድርጌ ከጨረስኩ በኋላ ያው ሳህኔን ከላይ አድርግና እንደዚህ ግልብጥ አድርገዋለሁኝ። ከዛ ከላይ ደግሞ ትንሽ ኦሊቭ ኦይል አድርጋለሁ። የኦፕሽናል ነው ለማድረግ ይቻላል ኦልሬዲ ስለጨመርንበት፣ ግን ደግሞ ከላይም እንደዚህ ብናደርግበት የበለጠ በጣም ነው የሚያጣፍጠው እና ሞክሩት፣ በጣም ትወዱታላችሁ። ለምሳም ለራትም ለመክሰስም ለማንኛውም ይሆናል። የእውነት በጣም ቆንጆ ነው፣ ጤናማ ነው፣ ቆንጆ የጾም አማራጭም ነው። ትወዱታላችሁ እና ስለ ጊዜያችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ባይ